በእርግጠኝነት እየሩስ ከብሩክ ጸጉር ቆርጣ ወስዳለች ማለት ነው ከዚህ በፊት ምክንያቱም ለክፉ ቀን ይሆነኛል ብላ ያው በዛን ሰዓት ብቻቸውን በሚገናኙበት ሰዓት ወይ ደግሞ የሆነ በቃ ከጸጉሩ ላይ ቆርጣ ወስዳ ለክፉ ቀን አስቀምጠው ነበር ማለት ነውና ምክንያቱም ከየሩስ ኮንፊደንስ አንጻር እንኳን ብሩኬ ማለት ነው እኛ ራሳችን ተመልካቾች ቪዲዮውን ሙሉውን አይተን ለመጨረስ ልባችን እየመታ ነበር። በቃ አቋርጠን ለመውጣት ተገደን ሁሉ ነበር ማለት ይቻላል። በጣም ነበር የሚያስደነግጠው ከሷ ሁኔታ አንጻር እንጂ አንድ ነገር ግን ልነግራችሁ የምፈልገው በእርግጠኝነት የብሩኬ ልጅ አይሆንም። እመኑኝ። እኔ የመጀመሪያው ውጤት በጭራሽ እንዳታምኑ ብያቸዋለሁ ከዚህ በፊት ምክንያቱም ልጅቷ የሆነ የተማመነችበት ነገር ስላለ እንደገናም ደግሞ ምርመራውን በአግባቡ አይደለም የተደረገው በግልጽ አይደለም የተደረገው ሲቀጥል ደግሞ ማለት ነው ከመቸለት ወዲህ ነው ሁለት የዲኤንኤ ምርመራ ሲሰጥ እኔ አላቅም በበኩሌ ማለት ነው አንድ ወረቀት ነው ሊሰጥ የሚገባው አንድ ወረቀት ነው ለሁሉም ተገልጦ ይፋ መደረግ ያለበትና ለየብቻ አስመርምረው ነው አልገባኝም ማለት እሷም የራሴ ውጤት አለኝ እያለች ትፎክራለች የራሷን ወረቀት ይዛ እንግዲህ አንደኛው ወረቀትን ደግሞ አሰን ነበር ይዞት የነበር መጨረሻ ላይ ሀይሚ ሳታይ ካልሰጣችኋት እኔ እሰጣታለሁ እያለች ነበር ስታስፈራራቸው የነበረው እንግዲህ ብሩኬ ጠፍቷል ውጤቱ እሷ ናት ስትለፈልፍ የነበረው ከነ ሀሰን ከነ ፍጼ ምንም ነገር አልሰማንም ብሩኬ ምን ገጥሞት ለምን እንደሄደ ማወቅ አልቻልንም ምክንያቱም አፋፋቸውን እያለች ውጤቱ ተከፍቶ ጉዱ ሳይታይበት ካንቺ ፊት መቅረብ ስለፈራ ጥሎ ጠፋ ነው ስትላት የነበረውና በጣም ከባባድ ነገር ነው ሀይሚን ስትናገራት የነበረችው በቅናት አርግዘሽ እንግዲህ ትቅመሹ እንግዲህ ምን በዩ ብቻ ብዙ ነገር እየተናገረቻት ነበር ሀይሚንም እኔ እንጃ ምን ብዬ እንደምነግራችሁ በጣም አደገኛ ልጅ ናት ከተባለችውም በላይ አደገኛ ልጅ ናት በእርግጠኝነት ከዚህ በፊት ከብሩክ ጸጉር ቆርጣ ወስዳለች በእርግጠኝነት ነው የምነግራችሁ በደናው ጊዜ ማለት ነው ለክፉ ቀን ለመጠቀም ወይ ደግሞ የሱን ስም ለማጣልሸት ለማስጠፋት ወይም ከሀይሚ ጋር ለመለየት ከዚህ በፊት በቅርብ ጊዜ እንኳን በጭራሽ ልታረጋው አልቻለችም ምክንያቱም አንደኛ ለብቻቸው አልተገናኙም ሁለተኛ ነገር ደግሞ ሲገናኙም ከሰው ጋር ነው በዛ ልክም አልተጠጋችሁም ማለት ነው ግን ከዚህ በፊት እሱ ሳያውቀው በቃ ጸጉሩን ቆርጣበታለች ማለት ነው ቆርጣ ትወስዳለች ምን አስጨነቃት ከዛ በኋላ እንደዚህ ለመፎከር ያለ ክፉ ቀን ተጠቀመችበት ሊሆንም ይችላል በእርግጥ እውነት ለመናገር ውጤቱ እስካልተከፈተ ድረስ አሁንም አንፈርድም ማንንም ሰው እንዳይፈርድ እንኳን አይደለም ሳይከፈት ውጤቱ ማለት ነው ውጤቱ ተከፍቶ ራሱ የብሩክ ነው ቢባል ተረጋጉ ከመሳደብ ብሩክ ላይ ከመፍረድ ተቆጠቡ ምክንያቱም ድጋሚ ምርመራ ተደርጎ በግልጽ ልክ እንደ ዮሃ ሚዲያ ላይ እንደሚደረገው ኢቢኤስ ላይ እንደሚደረገው ቅዳሜ ከሰዓት ማለት ነው በግልጽ ዶክተሮች ጋር ተሄዶ በግልጽ በካሜራ ተይዞ ምናምን ነገር ካልሆነም እዮሃ ሚዲያ ላይ መጥቶ ብሩኬ አስጠርቶ እሷን ማስመርመር ይቻላል ሙሉውን ነገር እዮሃ ሚዲያ ኃላፊነቱን ወስዶ ያስመረምራል ማለት ነው ስለዚህ እዩን አሁንም ቢሆን አናምንሽም ፎከርሽ አልፎከርሽ መፎከር እኮ አንቺ ልማድሽ ነው አይደል እንዴ ስለዚህ አሁን ያንቺ መፎከር ምንም ያሹን ይዘሽ ነው አንቺ የፎከርሽው ቀደም ብለሽ ተዘጋጅተሽበት ከሱ ጸጉር ወስደሽ ከዛ በኋላ ብሩኬ ደግሞ በየዋህነት ጥሎልሽ ወጣ አንቺ ደግሞ ከዶክተሩ ጋር እንግዲህ ተጠባበሽ ምናልሽ ጸጉሩን ሰተሽ ወጣሽ ማለት ነው ስለዚህ ምንም ልንገርሽ በብሩኬ ምናልባት እንኳን እሱ አልኩሽ እኮ እንኳን ብሩክ ባይጠፋ ነበር ማለት ትቶ ባይሄድ ነበር የሚገርመው እንኳን እሱ እኛ ራሱ የሷ ሁኔታ አስፈርቶናል በቃ በጣም ነበር የሚያስደነግጠው ማለት ነው ስለዚህ ያ ማለት ደግሞ የብሩክ ልጅ ሆኖ ፈርቶ ነው የጠፋው ማለት አይደለም ምላሷ ልጅቷ በጣም ነው የሚከብደው በጣም ማለት ነውና አሁንም ቢሆን ኦዲየንስንም ተረጋጉ ነብሩኬም ተረጋግታችሁ ውጤቱ እንግዲህ መጣ የተባለው ውጤት ተከፍቶ ለህዝብ ይፋ አድርጉ ከዛ በኋላ ደግሞ ድጋሚ ሄዳችሁ በጽድት ባለ ሁኔታ ምርመራውን ማድረግ አለባችሁ ብዬ ነው ማስበው እንጂ ብሩኬም ቢሆን በዚህ በመጀመሪያው ውጤት እንዳይሰማህ እንዳታዝን ምክንያቱም ልጅቷ አደገኛ ልጅ ናት ከተወራላትም ከተባለችውም በላይ በጣም አደገኛ ወጥመዶቿን እንዴት ዘርግታ መሄድ እንዳለባት ቀድማ የተዘጋጀች ሴት ስለሆነች ማለት ሊከፋህም ሊደብርህም አይገባም ሀይሚዬ በተለይ አሁን ሰዓት ላይ በጣም ጠንካራ መሆን ያለብሽ ሰዓት ነው በጣም ከጎኑ መሆን ያለብሽ ሰዓት ነው ምክንያቱም በውሸት
የሱ ልጅ ነው ተብሎ ተቀብሎ ማሳደግ የለበትም። መርዳት ካለበት እንደ ማንኛውም ሰው ሊረዳት ይችላል ኖርማሊ እንጂ ልጁ ያልሆነችን ልጅ ተቀብሎ የማሳደግ ግዴታ የለበትም። በደንብ በአግባቡ ተመርምሮ ነጻነቱን ማሳወጅም ንጽህናውንም ማሳወቅ አለበት ብዬ ነው የማስበው። የልጅቷ አደገኝነት ሊገባችሁ ይገባል። በጣም አደገኛ ናት። እሷ ከዚህ በፊት ተዘጋጅታበት የነበረው ነገር ስላለ ነው በኮንፊደንስ ሁሉንም ሰው ስታተረማምስ የነበረው ማለት ነው። ልክ እንደዛሬው እዛ ላይ ደግሞ ሀይሚን ያላግባብ ነገር እየተናገረቻት ነበር። ለምን አስፈለገ እንዴ? አንቺ እሺ ውጤት አስመርምር ያለው የሱ ልጅ ነው አልሽ አይደለ? ተከፍቶ እስከሚነበብ አፍሽን ለምን አዘጊም እንዴ? ሀይሚን እኮ ማለት ነው በቅናት አረገሽ፣ በቅናት እንደዚህ ያደረግሽ። እንግሪ ቻየው፣ እንግሪ ቅመሹ። በቃ አለ አይደለ? ሆርሞንሽ ይቀያየራል። ምን በቃ ያላለቻት ነገር የለም ማለት ይቻላል። እና ትግስቱን እኔ ይስጣችሁ እግዚአብሔርን። ከዚች ልጅ ጋር ቆማችሁ ለማውራት ራሱ እኔ እንጃ አላቅም። በጣም ነው የሚከብደው። በጣም ከባድ ሴት ናት። በጣም ማለት ነው። እኔ እንጃ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ልክ ሴራ፣ በዚህ ልክ ክፋት፣ በዚህ ልክ ሴት ልጁና እንኳን ማለት ነው ምንም ነገር እንደው ለሀይሚ እንኳን አዘኔታ የላትም። እንዴት እንደሚያረጋት በቃ እሷን በቃላት ማቁሰልና ከብሩኬ ማራቅ በቃ እሪ ብላ የሆነ መሯት እንድትወጣ ነው እያደረገች ያለችው። አልገባችሁም እናንተ? የምሬን ነው የምላችሁ። ልጅቷ በቃ ሀይሚ ተማራ ሳትወድ በግዷ አማራ ከብሩኬ ህይወት ማስወጣት ነው የፈለገችው። ያን ደግሞ እኛ መፍቀድ የለብንም። ሀይሚ መጠንከር መቻል አለብሽ። ብልጥ ሁኝ እስኪ፣ እንደሷ ብልጥ ሁኝ። እሷ ብልጠቷን እዩ እንዴት እንደምትጠቀም እንዴት እንደምትናገር እያንዳንዷ ነገር በብልጠት ነው እንትን እያለች ያለችው። እና አንቺ ብልጥ ሁኝ። ስለዚህ ምንም ልትናደጅላት ልትበሳጭላትም አይገባም። ሀሰን ደግሞ ተረጋጋ። አንተም ችግር ውስጥ ከገብተህ ልጆቹንም ስበብ ከምትሆንባቸው እነሱንም ከምታስጨንቃቸው እነሱም ችግር ውስጥ ከሚገቡ መረጋጋት ነው ያለብህ። ሴት ልጅ ላይ እጅህን ማንሳት መጎተትም የለብህ። ምክንያቱም ነገ ሌላ ነገር ውስጥ ነው የምታስገባ። አትፋታህም። በእኛ ምክንያት እንደዚህ ሆነ ብለው እነሱም ከሚጸጸቱ ሌላ ችግር ከሚመጣባቸው ያላቸው ችግር ስለሚበቃቸው እንደ ሌሎቹ ጓደኞቹ መረጋጋት መቻል አለብህ። ልጅቷ እኮ አውቃለሁ ትግስት ታስጨርሳለች። የምትናገረው ነገር አግባብ አይደለም፣ ግን ቢያንስ ችግር ውስጥ ላለመግባት መጠንቀቅ አለባችሁ። ልክ እንደሷ ብልጥ መሆን አለባችሁ። እሷ በጣም ብልጥ ናት። እንዴት መሄድ እንዳለባት ጠንቅቃ የምታውቅ ልጅ ናት። እና እናንተ ደግሞ በልህ በስሜት ችግር ውስጥ ላለመግባት ራሳችሁን ጠብቁ፣ ትግስተኛ ሁኑ። ስለዚህ ምንም ማለት አይደለም። አውቃለሁ ሁሉም ተጨንቋል። እዛ ጋ ያለው ሰው ተጨንቋል። ግን ደግሞ ተከፍቶ እስካልታየ ድረስ በዚህ ልክ እናንተም ተጨንቃችሁ ሀይሚን ማስጨነቅ የለባችሁም ብዬ ነው የማስበው። ሲቀጥል ደግሞ ቢሆንም የብሩክ ልጅ ነው ቢባል የመጀመሪያው ውጤት ላይ ከዚህ በፊትም ሁሉም የተዘጋጀበት ነው። ማንም አይቀበላትም፣ ማንም አያምናትም። ምክንያቱም እሷ ተዘጋጅታበት ያስቀመጠችው ነገር ከብሩክ የወሰደችው ናሙና ስላለና ስላስቀመጠች ለክፉ ቀን ይጠቅመኛል ብላ ተዘጋጅታበት ስለቆየች አሁን ላይ ምንም ብታደርግ ምንም የሚገርም ነገር የለም። አትደነጋገጡ። ሀይሚንም አትረብሿት፣ አታስረብሿት። ስለዚህ ከዚህ በኋላ መደረግ ባለበት መንገድ በትክክለኛ መንገድ መደረግ ያለበትን ነገር ማድረግ ነው እንጂ ለማድረግ መፍትሄ መፈለግ ነው እንጂ ዛጋ ልጅቷን ይዛችሁ ቁማችሁ ማሰደቡ ምንም አይጠቅምም። በእርግጥ ልጅቷ ልፋታ ብላለች። ከእናንተም ጎን መራቅ አልፈለገችም ነበረ። በቃ ድርቅ ብላ ያለበት ድረስ አብረን እንሄዳለን። ሲዋረዱ ማየት ፈልጋለሁ፣ ሲሸማቀቁ ማየት ፈልጋለሁ። ሀይሜን ሁላ የምትወኘውን ማየት ፈልጋለሁ። ውጤቱ ሲነበብ ውጤቱ ሲገለጥ አንቺ የምትወኘውን ነገር ማየት ፈልጋለሁ፣ ሪያክሽናችሁን ማየት ፈልጋለሁ ነው ስትል የነበረችው እና በጣም የምር ነው የምላችሁ። በጣም ብዙ ክፉ ሰው አለ፣ በጣም ብዙ ኃይለኛ የሚባል ሰው አለ። እንደዚች ልጅ ግን ያየ ነው የለም። የምሬ ነው የምላችሁ። አደገኛ ከሚለው ቃል ራሱ አይገልጻትም። ማለት የሆነ ራስ ወዳድ ናት፣ በጣም ራስ ወዳድ። ስለሌላው ስሜት፣ ስለሌላው ጭንቀት፣ ስለሌላው ጉዳት ምንም ነገር በቃ አለ አይደለ ማያገባት አለ አይደለ የራሷን ብቻ ነገር የምታስቀድም ነው። በዛም ማለት በዚህ ብሩክን አታገኘውም። ለጊዜው ልትጎጃቸው፣ ልታሳዝኛቸው፣ ልታስከፊያቸው፣ ልትለያያቸው ትችያለሽ። ግን ደግሞ ፈጣሪ አለ። እውነትን የሚያውቀው የድንግል ማርያም ልጅ ስላለ ከነሱ ጎን ቆሞ እውነቱን ሀቁን እንደሚያወጣለት ምንም ጥያቄ የለውም።
ምናልባት ቀናቶች ምናልባት ደግሞ ወራቶች ሊወስድ ይችላል እንጂ ሀቁ ይወጣለታል፣ ስሙም ይጸዳል። ይብላኝ ላንቺ ሴት ልጅ ነሽ። ማንም ከዛ በኋላ አንቺን ሰው አድርጎ የሚያይሽ ሁሉ የለም። የምሬን ነው ምልሽ። በቃ አንቺ ሁሉም ዶክተር ደግሞ አንድ አይደለም። ሀቀኛ ዶክተር ይኖራል።